ብሰው ለምን ገዳማት ምናምን ማስታወቂያ ይሰራል ቲክቶከሮች ይሰራሉና ለምን አንተ አሰራም ለምን አንድ ገዳም እንትን አትልም ሲሉኝ እሺ በቃ እኔ ገዳም ላሰራ አንድ ገዳም ማሰራት አለብኝ ብዬ የሆነ ነገሮች አጣራለሁ ለካ በማስታወቂያ ዋጋ ወይም ከገዳሙ ጋር ሼር እየተደረገ በፐርሰንት ነው ማስታወቂያ የሚሰሩት ኢማጂን እንዴት ሰቅጣጭ ነገር እንደሆነ አስቡት እኔ አንድ ገዳምን ማሰሪያ ገንዘብ እየሰበሰብኩ እኔ ከገዳሙ 200 ሺህ ብር 300 ሺህ ብር ወይም ካገኙት ላይ 20% 10% ስቀበል ኢማጂን ምን ያህል ዲስካስቲንግ እንደሆነ እንዴት እንደሚያስጠላ ከዛ ያራዳ ልጅ አይደለው ጆሲ ነው እንደዚህ አይነት ነገር ውስጥ አብሬ እኔ ምንም ባልበላ ራሱ ስሜ እንዲነሳ አልፈልግም ብዬ ነው አልኩኝ እና በፐርሰንት እና በማስታወቂያ ፓኬጅ ነው የሚያስ አሁን ለምሳሌ እኔ አንድ ማስታወቂያ 200 ሺህ ብር ሰራለሁ ካልኩኝ ከዛ ገዳም ገቢ ማሰባሰቢያ ስራ ለማስታወቂያ ሲሉኝ እኮ ፓኬጁ 200 ሺህ ብር ነው ብዬ ሄጄ ለዚህ ገዳም እንደዚህ ገንዘብ ወይም ለዚህ ቤተክርስቲያን ምናምን ስትሉ ኢማጂን እንዴት እንደሚያስጠላ እግዚአብሔር ጴንጤ አይደለ ብሆንስ ምን ችግር አለው ባሰራ ሲጀመር ምሉን የምታውቂው ነገር የለም ብሆንስ ባሰራ ምን ችግር አለው ቤተክርስቲያን አይደል እንዴ ወይስ ከጴንጤ